ከመተንበ በፊት አንድ ነገር መናገር ፈልጋለሁ። መናገረው ወደዚህ ቤት መጀመሪያ ቸርችን ሲመጣ መንፈስ ቅዱስ አንድ ነገር የተናገረኝ ነበር። የተናገረኝ ነገር ምን እንደሆነ እግዚአብሔር አንድ ቀን ለእስራኤል ልጆች የሆነ ነገር አወራቸው። እግዚአብሔር ማይመረመር ተአምራት በእናንተ ህይወት ላይ ማድረግ ይጀምራል። ማብራራት ማትችሉ ተአምራት በእናንተ ህይወት ማድረግ ይጀምራል። አሜን አሜን። በእናንተ ህይወት ማድረግ ይጀምራል። አሜን። ባንቺ ህይወት መናገር ጀምራል። አሜን። ባንቺ ህይወት መናገር ጀምራል። አሜን። የእናንተ ፋይናንስ መቀየር ጀምራል። አሜን። ማብራራት ማትችሉበት ነገር በእናንተ ህይወት ላይ መቀየር ጀምራል። አሜን አሜን። አጠገባችሁ ያለው ሰው ያዙና እንደገባህ እዚህ ቤት አትወጣም በለው። እንደገባህ እዚህ ቤት አትወጣም። የገባኸው ቸርች በለው። የገባኸው ቸርች። የመጣኸው ቤት በለው። የመጣኸው ቤት የእግዚአብሔር ቤትና በለው። የእግዚአብሔር ቤትና እግዚአብሔር የሚናገርበት ቤት ነው በለው። እግዚአብሔር የሚናገርበት ቤት ነው። እግዚአብሔር የሚናገርበት ቤት ነው በለው። እግዚአብሔር የሚናገርበት ቤት ነው። እግዚአብሔር በሚናገርበት ቤት ነው በለው። እግዚአብሔር የሚናገርበት ቤት ነው። በዚህ መሃል ደግሞ በለው። በዚህ መሃል ደግሞ ፕሮፌት ሚራክል ተካለ በለው። ፕሮፌት ሚራክል ተካለ። አይን የተከፈተለት ነብይ አለ በለው። አይኑ የተከፈተለት ነብይ አለ። አይን የተከፈተለት ነብይ አለ በለው። አይኑ የተከፈተለት ነብይ አለ። የእናንተ ነገር ተአምራት መወለድ ይጀምራል በለው። አሜን አሜን። የእናንተ ፋይናንስ መቀየር ይጀምራል። አሜን። የእናንተ ትዳር መስተካከል ይጀምራል። አሜን። ልተንብይ ፕሮፌሰር ልተንብይ ፕሮፌሰር ልተንብይ ፕሮፌሰር ልጸልይልህ ፍቃደኛ ነህ? አንተ ራስህ አዎ ናዙ ልተንብይ ፕሮፌሰር አንተን እያየሁት መንፈሳዊ ዓለም ላይ አንድ ነገር መከለከታለሁ። የሚመለከተው ነገር ምን እንደሆነ ታውቃለህ? የኤርትራ ፕሬዚደንት አንተ ከኋላ ነው ያየሁት። እሱን ተከትሎ ማለት ነው። እዚህ ቤት ሲገባ የኔ ዲክሽነሪ የለኝም። የመንፈሳዊ አባቴ ዲክሽነሪ ነው ሁሉ ጊዜ የሚጠቀመው። በመንፈሳዊ አባቴ ዲክሽነሪ ደግሞ እሱን ከኋላ ስላየሁት አፈወርቅ የሚባል ሰው ታውቃለህ? ወንድሜ ነው። ያንተ ወንድም ነው። ፕሮፌሰር 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 ወንድሜ ነው። ጀርመን ነው ያለው። አውሮፓ ነው ያለው። ጀርመን ነው። ተው እሱን አትንገረኝ ወይ አላስገባ ነው። እሺ ፕሮፌሰር 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 ዛሬ አይናችሁ ይከፈታል በኢየሱስ አሜን አሜን። ዛሬ አይንሽ ይከፈታል በኢየሱስ አሜን። ዛሬ አይንሽ ይከፈታል በኢየሱስ አሜን። በጣም ነው ዳቢ እግዚአብሔር ነው የምልህ። ባለፈው ነገር ነበር አይደለ? ስለ ፖለቲክ ዳይሜንሽን ታወራኝ አስቤ ነበርና ሰው እኔ አልጸልይልም አልኩት አይደለ? ፓፓ ስለ ጸልይልህ ጭራሽ አልጸልይልህ ምንም ነገር የሚያወራ ነገር የለም አልኩት አይደለ? ከዚህ ውጪ ያወራሁት ነገር አለ? ምንም አልጸልይልም ብዬ ሄድኩት። አሁን ግን አባቴ ስለፈቀደልኝ ነው የምጸልይልህ። ኦ ፕሮፌሰር ፕሮፌሰር ካዳባዳያ ሬቬደ ኮሴ ጎይድ ጎይድ አፈወርቅ ያንተ ወንድም ነው። ስለ አፈወርቅ ያወራኝ ያጫወትከኝ ነገር አለ? ምንም ታሪክ የለም። ራስ አዳካ አፈወርቅ ያንተ ወንድም ነው። ይሄን ስም ሁለት ሲሆን አየሁት። ይሄን ስም ሁለት ሲሆን አየሁት። ይሄን ስም ካንተ ውስጥ አንድ ስም ወጥቶ አፈወርቅ የሚል በዛ አካባቢ አፈወርቅ የሚባል የሚያገናኘው ሰው አለ? በዚህ ጥግ ነው ያልኩት አይደለ? አፈወርቅ የሚባል ሰው ታውቃለህ? አንተ ራስን አፈወርቅ የሚባል ሰው ታውቃለህ? ወንድሜ ነው። ፕሮፌሰር ልተንብይ ዛሬ ይሄን የምታዩ ፕሮፌቲክ አኖይንቲንግ የኔ እንዳይመስላችሁ ያገኘሁት ከፕሮፌት ሚራክል ተካ ነው። ይሄን ቅባት ደግሞ ዛሬ ያገኛል በኢየሱስ ስም። ደግሞ ዛሬ ያገኝሻል በኢየሱስ። ይሄን ቅባት ደግሞ ዛሬ ያገኝሻል በኢየሱስ። አሜን አሜን። ይሄን ቅባት ደግሞ ዛሬ ያገኝሻል በኢየሱስ። I connect አሜን። ስማ አንድ ነገር ልንገርህ። አንተ ትልቅ አገልጋይ ነው የምትሆነው። አዎ ለምን ስማኝ። ስለ ቤተሰብ ምናምን ያወራኝ ነገር አለ? ምንም ነገር የለም። ያጫወትከኝ ነገር እግዚአብሔር ምንም ነገር አላወራም። ምንም ነገር የለም። ልተንብይ ፕሮፌሰር go ahead ልተንብይ ሬቬደ ኮሲ ካዳባዳባ ኮሽ አንድ ነገር ልንገርህ። ፕሮፌሰር ታጋያ አንተን አየሁት። አንተን ሳይ አንድ ሴት አጠገብ አየሁት። ያየኋት ሴት ያንተ እህት ናት። ያንተ እህት ናት።
እግዚአብሔር ሲፈውሳት አየሁት። ጌታ ባርክ። ቴንክ ዩ ራቫዳ ከውሰከዳ ጉድ ራቫዳ ኮዜላ መንፈሳዊ ዓለም ላይ ስሟ ሰርች ሲያደርገው አንድ ወርቂ ሲወጣ ከዛን የከበረ ነገር አየሁት። አልማዝ የምትባል ሴት ታውቃለህ? አሜሪካን ያለች እህቴ ናት። እዚያ ስራ ያንተ እህት ናት። ፕሮፌሰር አልማዝ ያንተ እህት ናት። የት ነው ያለችው? የት ነው ያለችው? አሜሪካን ያለችው። አንተ አጠገቡ ነው። ልተበይ ፕሮፌሰር ከዚህ ቤት ወጣሁ። ከዚህ ቤት ወጥቼ ልውጣ? ፕሮፌሰር ወጣሁ። ከዚህ ቤት ወጥቼ አሜሪካ የሚባል ሀገር ገባሁት። አሜሪካ ሀገር ሲገባ ያንተ ወንድም አየሁ። ያንተ ወንድም ሳየው ስሙ ፕሮፌሰር ያንተ ወንድም አሜሪካ አለ። ያንተ ወንድም አሜሪካ ያለ በጣም በጭንቅ ውስጥ በዲፕሬሽን ውስጥ ነው ያለው። በጨለማ ውስጥ ነው የሚያየው ወንድም ያንተ ወንድም። አዎ በጌታ አይደለም። በጌታ አይደለም ልጁ። በረከት ማን ነው? በዛ ምክንያት አላወራ። በረከት ነው ስሙ። ፕሮፌሰር በረከት ያንተ ወንድም ነው። yes too much yes ስለ በረከት ያወራኸኝ ያጫወት ነገር ነገር አለ። ማንንም ያንተ አሜሪካ ነው ያለችው። አዎ አሌክስ የወንድምህን ስም እኔ አላውቅም። በፍጹም ኢቨን አሜሪካ ወንድም እንዳለ እንኳን እዚህ ቸርች ውስጥ የሚያውቅ አላወራውም። ለማንም አውርቼ አላውቅም። ማንም አያውቅም። ማንም በረከት መሆኑን ማንም ፕሮፌሰር ስማኝ በረከት በቅርብ ጊዜ ጌታን ይቀበላል። yes የእናንተ ፋሚሊ በቅርብ ጊዜ ወደ ጌታ ጠራዋቸው። ያንቺ ፋሚሊ በቅርብ ጊዜ ሃሌሉያ አሜን። ስማኝ እናንተ የምትጠብቁት ሌላ ነው። አንድ የእናንተ ግን ትንሽ የወንድም ልጅ የሆነ ሰው አየሁት። ያየሁት የነብይ ስም የተሰከመ ስም አየሁት። ስማኝ እንዳታወራሽ የነገርከኝ ነገር አለ። ኔቨር ምንም ለማንም አውርቼ አላውቅም። እኔ አውርቼ አላውቅም። ያንተ ወንድም ልጅ አንድ ልጅ አየሁት። ይሄን ያየሁት ልጅ የእናንተ ፋሚሊ ቶታል ሲቀየር አየሁት። አሜን። ይሄን ያየሁት የግሬት ፕሮፌት የተሰከመ ሰው መንፈሳዊ ዓለም ላይ ሰርች ሲያደርገው ሳሙኤል ወይ ወንድሜ ልጅ ፕሮፌሰር ያዝልን እሱ መሰለኝ ያዝልን እሱ። ስማኝ አንድ ነገር ልንገርህ። ይሄን ሳምሳየው ይሄ ልጅ ሰይጣን ይሄን ልጅ ለመግደል ብዙ ጊዜ ሞክሯል። ላጠፋው ብዙ ጊዜ ሞክሯል። እሱን እያየሁት ስማኝ ዛሬ የኔ ቀን ነው የሚላየሁት። ዛሬ እናንተ ቀን ይሆናል በኢየሱስ አሜን። ዛሬ እናንተ ቀን ይሆናል በኢየሱስ አሜን። ዛሬ ያንቺ ቀን ይሆናል በኢየሱስ አሜን። ዛሬ ያንቺ ቀን ይሆናል በኢየሱስ አሜን። ዛሬ እናንተ ቃል አሜን። ሲወለድ በጣም በጭንቅ ነው የተወለደው። ኦፕራሲዮን ልትደረግ ነበር እናቷ። እሺ እና ከቆየ ይሞታል ልጁ ብለው ነበር። እሺ እና እኔ ጋር ስትደውል አይሞትም ሳሙኤል ነው አልኩ። ቀደም አንተ እንደተነበይከው ማለት ነው። ስማኝ ከዛ ዛሬ የኔ ቀን ነው ከሚል የኔ የሚል ቃል ወጥቷል እላይ። የኔ ሲል በኦሮምኛ የኔ ማለት ምን ማለት ትርጉሙ? አባኪያ የሚባል ሰው ታውቃለህ? ወንድሜ ነው። ፕሮፌሰር እኔ ስጠራው ኪያ ብዬ ነው የምጠራው። አንተ የምትጠራው ኪያ ነው። ትክክለኛ ስሙ ግን ኪያ አይደለም፣ አባኪያ ነው። ፕሮፌሰር ዛሬ እናንተ አይን እንደዚህ ይከፈታል በኢየሱስ አሜን። አይርሱም አሜን። እንደዚህ ይከፈታል በኢየሱስ አሜን። ዛሬ ይከፈታል በኢየሱስ አሜን። ዛሬ የእናንተ አይን መከፈት ይጀምራል በኢየሱስ አሜን። ዛሬ ሃሌሉያ። አንድ ማትጠብቁት ኤክስፔክት ማታረጉት ትላልቅ ነገር በእናንተ ህይወት ላይ ይፈጠራል። አሜን። ትላልቅ ነገር በእናንተ ህይወት ላይ መፈጠር ይጀምራል። አሜን። ትላልቅ ነገር በእናንተ ህይወት ላይ መፈጠር ይጀምራል። አሜን። ትላልቅ ነገሮች በእናንተ ህይወት ላይ ይፈጠራል። አሌክ ስለ በረከት ጸልይለት። እሺ ለወንድም ጸልይለት። እሺ ለምን እንደሆነ ታውቃለህ? ከአንድ ሴት ወደ አንድ ሴት እንዳይሄድ ጸልይለት። እሺ ከሁለት እንዳይወልድ ጸልይለት። እሺ 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 በቅርብ ጊዜ ደግሞ ጌታን ይቀበላል። አሜን። አንተ ስላለ ባለቤቱ በጌታ ናት። ያው እሱ አይደለም ይመጣል። አዎ ግን ጸልይለት ሚል ለዛ ነው። እሺ ጸልይለታለሁ። አሌክ በቅርብ ጊዜ አንተ የምትሄደው ፓፓ ባለፈው
ከዛ ሀገር ስትወጣ ይወጣል አይደለ? በረከት ጋር ነው የምትሄደው። እሺ አይ ሪሲቭ ኢት አላመነኝም። ተቀብያለሁ። አሜሪካ ነው የምትሄደው። ተቀብያለሁ። አትፈልገውም መሰለ እሱ አልፈልገውም። ላንቺ ይሁንልሽ። I receive አሜን። ላንተ ይሁንልህ በኢየሱስ አሜን አሜን። ስማኝ አንተ ስማኝ። እሺ ልተንብይ Prophesy. ልተንብይ Prophesy. ልተንብይ Prophesy. ልተንብይ ስማኝ። እሺ ልተንብይ Prophesy. ከዚህ ቤት ወጣሁ። እሺ ከዚህ ቤት ወጥቼ ኤርትራን ገባሁት። እሺ ኤርትራን አልፌ አድቀይሕ አቴ ኦኬ ቴንክ ዩ አድቀይሕ ሓሊፈ ሰናዕፈ ዝበሃል ቦታ በፅሐ ነይ ሰናፍኔ የሰናፍ ልጅ ነኝ። Prophesy. Prophesy. ሰናዕፈ የስ ስማኝ። ሰናፈ ታውቃላችሁ አይደል? ድንበር ነው ያለው። በዛ ለምበሰና በሰናፍ ያለው ድንበር ነው ያለው። ተናዛ ኦኬ ፕሮፌሰር አንድ ነገር ልንገርህ። እሺ እሺ ስላገል አንተ አገልጋይ እንዳትሆን፣ እሺ ወደፊት እንዳትራመድ፣ እሺ ወደ ኋላ የሚጎትት ነገር አለ። እሺ ወደ ኋላ የሚይዝ ነገር አለ። አንተ መቁረጥ ያለብህ ነገር አለ። እሺ ምንድን ነው እሱ? የተዘረጋ ኔትወርክ መዝጋት አለብህ። ኦኬ ኦኬ እቆርጣለሁ እቆርጣለሁ። ይሄን እያየሁት ኬት እንደሚከተል ልንገርህ። ይሄን እያየሁት የእግዚአብሔር ቃል በኃይል ነው አይደለ? በስልጣን ደግሞ ዛሬ ኃይሉ በእናንተ ላይ ይገለጣል። አሜን። ዛሬ ኃይልሽ በእናንተ ላይ ይገለጣል። ኃይል የሚባል ሰው ታውቃለህ? ብራዘሬ ነው። Prophesy. 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 ኃይል የሚባል ሰው ታውቃለህ? ብራዘሬ ነው። ስለኔ ያለው ብራዘሬ ነው። ወንድሜ ነው። ስለ ኃይል ያወራኸው ነገር አለ? ምንም ሁለታችሁ አንድ ማድረግ የሚፈልግ ስፒሪት አለ። ኦኬ ያ ነው። ዋትስአፕ ላይ ለፓፓ ሊክልት ነበርና ሶ በዛ ነበርካል ቢሮ ገብቼ ነበር ባለፈው ታይም እና እሺ ሳውሪች ሆነ ነበር ፓፓ። እሺ ያ ለኔ ግን አላወራኝም። ያ ለተንቢ ፕሮፌሰር ስለ ጀርመን ያለ ወንድም አትጨነቅ። እሺ እሺ አትጨነቅ። እሺ እሺ ኦኬ አትጨነቅ። እግዚአብሔር ላንተ መጀመሪያ ትልቅ አገልጋይ ያደርጋል። ነይ ፍሮም ኤርትራ ሲመጣ ፕሮፌት በድሪም አይቼ ነው የመጣሁት። ከ10 ጊዜ በላይ አይቻለሁ። ከብዙ ሰዎች ፓፓ ለይቶ ለብዙዎች አባት ሆነ ለምናምን ብሎ ቀባኝ። ከ10 ጊዜ በላይ እወዳለሁ ስለኝ ብዙ ነገር ስለኝ ነገር የሆነ ቢሮ ገብቼ ነበር ባለፈው ታይም እና ሶ እንደዛም ሐዋርያ ስራ ዳንሳም እንደዛ ቀባኝ ማለት ነው። ፓፓ ከቀባኝ በኋላ ፓስተር ክሪስ የሆነ ክላስ ነበር 4x4 ግቢና መጨረሻ ከኋላ ሆኜ እየተማርኩ ነበርና ሶ ቲቲቲ አለ። ዝም አልኩና ተመስገን ብሎ ጠራኝ። እኔ ነው ያልኩት ና አንተ አለኝ። ከዛ ቀባኝ። አንተ ለብዙዎች አባት ሆናለህ አለኝ። ሶ ከዛ በኋላ እኔ አሁን ፓፓዬ ነገር እንጃስ ለፕሬየር ወርድ ኦፍ ጋድ ፕሬየር ያረኩ ነው ማለት የእግዚአብሔር ቃልና ፕሬየር ያረኩ ነው። ፓፓዬ ገባት ዓለም መግባት ስለምፈልግ እንደዛ ያረኩና ሶ ቢግ አገልጋይ እንደመሆን አምናለሁ። which means ነገ ዳስ እንደዚህ ላይክ ዝም ብዬ ላወራ ምናምን ፈልጌ አይደለም። ዓለምንም ጠብቅ ሰው ነኝ የማመልከው እግዚአብሔር ምስክሬ። ፕሮፌት ስላወራኝ ምናምን አይደለም። አላወራሁትም ራሱ ያውን ያወራል። ለብዙዎች አባት ሆኜ እንደሚገለግል አምናለሁ። which means ከኤርትራ ስመጣ ፕሮፌት እንደ ማንኛውም ኤርትራዊ ጃስ የአሜሪካና የአውሮፓ ፍላጎት ኖረኝ ምናምን አይደለም የመጣሁት። ቅባት ፍለጋ ነው የመጣሁት። ይኸው ደግሞ ግንቦት 26 እዚህ ጋር ፓፓ ከኦቨርፍሎ አስነስቶ ቀባኝ ማለት ነው። በጣም ደስተኛ ነኝ። እዛ ኤርትራ መገልገያ ነበርኩና 30 ሰዎች ጌታ ሰጥቶኛል። እዛ ኤርትራ 30 ሰዎች ሰጥቶኛል። እዚህም ወንጌል እየሰራሁ ነኝ። ከ10 በላይ የሆኑ ሰዎች ጌታ ሰጥቶኛል። ወንጌልም አሁን እወጣለሁ። ያው አማርኛ ችግር የለብኝ ደንደና ሶ እንደዛ ነው። ጌታ ይባረክ። ሶ አገልጋይ ቢክ ይሁን አገልጋይ እንደሆነ አምናለሁ። ጌታ ይባረክ። ፕሮፌሰር ይባረክ። አንተ ማድረግ ያለብህ ነገር ልንገርህ። እሺ እንደ ኤርትራው እንዳትሆን። እሺ እንደ ኤርትራው ከሆንክ ትበላለህ። እሺ አይ መንፈሳዊ አባት ቆልኝ ጋይድ የሚያደርግ አዎ አልገባህም። እሺ እሺ ኦኬ አንተ እሺ ፕሮፌት እዚህ ቸርች እዚህ ቤተ ክርስቲያን
በስርዓት የምታገለግል ከሆነ ስሚት የምታረግ ከሆነ እግዚአብሔር እንዳየሁት አቢ እንደሱ አድርጎ ያስነሳል። ባለፈው የትግርኛ ቸርች መጥቶ ነበር እንዲጸልይለት እኔ እንዲጸልይለት መጥቶ ነበር አልጸልይልህም አልኩት። ለምን መንፈሳዊ አባቴ ፍቃድ ካልሰጠኝ ለማንም ሰው አልጸልይለትም። መንፈሳዊ አባቴ ፍቃድ ከሰጠኝ ለወንድሞቼ መጸለይ ይችላልው። በህልም አይቼ ምናምን ቢልኝ ብዙ ናቸው ግን አልጸልይላቸውም ነው የሚለው። እዚህ ፕሮፌት የጸለየ እኔ መጸለይ አልችልም። ልጅ ከአባቱ አይበልጥም። ልጅ ከአባቱ ጭራሽ አይበልጥም። አንተ ዳይመንድ እጅ ላይ ያለ ነሐስ የምትፈልግ ሆነ ችግር ያለበት አንተ ነው። እኔ እሱ ውጤት ነኝ። እኔ እሱ ውጤት ነኝ። እሱ ነው እዚህ ያደረሰን እንድተነብይ ያረገኛ አገልጋይ እንደሆን ምናምን። አገልጋይ መሆን አስቤ አላቅም እንዳልኳችሁ። አገልጋይ መሆን ጭራሽ ሐሳብ የለብኝም፣ ጭራሽ እንትን የለብኝም፣ አልነበረኝም ምናምን። ፕሮፌት ግን አገልጋይ ያደረገኝ። ይሄን የምታዩት አቢ ደግሞ ይሄን ሙሉ ሰው እንዲሆን ያደረገው ፕሮፌት ሚራክል ተካ ነው። በዛ አጋጣሚ አልጸልይላችሁም ያልኳችሁ ሰዎች ይቅርታ እሺ። ዳይመንድ እጃችሁ አለ። በቃ እንደነገርኩ ነው። እሺ ያ ቲንክ በቃ ጨርሰናል። ሌላ የምትፈልገው ነገር አለ? ስለ አገልግሎቴ ኦሬዲ ብለኸኛል። እሺ ሶ ያ ቲንክ ዩ እስኪ ተንቢልኝ እስኪ ስለ አገልግሎቴ ስለ ፊቸሪቲ ነገርኩት እኮ አንተን እግዚአብሔር ታገለግላለህ። ግን ወይ ነግሬ ያለሁት መንገድ ነግሬ ያለሁት አይ ነው እኔ ሲመጣ ቸርች ዝም ብዬ አይደለም የመጣሁት። መጀመሪያ ሲመጣ እግዚአብሔር ራሱን ሂድ ስላለኝ ነው የመጣሁት። 4 አመት ሙሉ 5 አመት ሙሉ አንድ ቸርች ሌላ ቸርች ሄጄ አላውቅም። አንድ ሰው ከዛም ውጭ ጭኞብኝ አያውቅም። ከዛም በፊት የነበረኝ መንፈሳዊ ድንዛዜ እኔ ልነግራችሁ አልችልም። እጸልያለሁ፣ እንትን አደርጋለሁ፣ ሁሉ ነገር የፈለገ ቸርች ጣራ ላይ ያገኘው ቸርች ራሱን እገባለሁ። አንድ በእንትን የተሰራ ካየሁት እገባለሁ ቸርች። ቀኑ ሙሉ ቸርች ነው የምውለው የነበርኩ። ግን አንድም ጥብ የሚል ነገር አልነበረም ውስጤ አንድም። ይሄን ሁሉ ያለሁት አንድ ቀን ፓፓን ሲያገኘው በቃ አንተ የኔ መንፈሳዊ ልጅ ነኝ፣ እዚህ ቁጭ ብለህ ተማር፣ ጸጋን አካፍልሃለሁ፣ መንፈስ አካፍያለሁ። አብዛኛው ሰው የሚሸወደው ልንገራችሁ፣ ከነቢ አፍ አንድ ቃል ከወጣ በቂ ነው። ከነቢ አፍ በተለይ ስሙኝ፣ በተለይ ከፕሮፌት ሚራክል ተካ አንድ ቃል ተሳስቶ ቢያወራ እናንተ ህይወት መፈጠር ይጀምራል። እናንተ ህይወት መፈጠር ይጀምራል። እኔ ፕሮፌትን መጀመሪያ ሲያገኘው አንድ ነገር ነው ያለኝ። ዲፕሎማቲክ ሰርቪስ ነበረ፣ እዛን ገባሁት። እዛን ሲገባ መጣና እንደዚህ ያዘኝ። ስለ ሁሉ ሰው ስለ ፋይናንስ የጸለይለት ነበረ። መንፈስ ቅዱስ አለኝ አንድ ነገር ስላንተ ያወራኛል። የሚያወራኝ ነገር ልንገር አለኝ። እሺ አልኩት። ፓፓ በቃ ጸጋን አካፍለው መንፈስ አካፍለው ብሎኛል። አካፍያለሁ ብሎ ጸለይልኝ። በዛን አይኔን ተከፈተ። በዛን ጸሎት አይኔን ተከፈተ። እናንተ 10 ጸሎት ነው የምትጠብቁት። ነቢ አንድ ቃል ካወራ በቂ ነው። አጠገብ ያለው ሰው ያዘው። ነቢ አንድ ቃል ካወጣ በለው፣ ሌላ ቃል እንዳትጨምር በለው። ያንተ ነገር መስተካከል ይጀምራል በለው። ተሳስቶ ቢያወራ በለው፣ አሜን ብለ መውሰድ ያንተ ግዴታ ነው በለው። አሜን ያልከው ነገር ደግሞ በእናንተ ህይወት ላይ መገለጥ ይጀምራል። አሜን አሜን። በእናንተ ላይ መገለጥ ይጀምራል። አሜን። በእናንተ ላይፍ ላይ መፈጠር ይጀምራል። አሜን። አንድ ቀን መጀመሪያ ሰገን ሲመጣ ፓፓን አስነሳኝ ለትንቢት ሳስነሳኝ እጅ ላይ ፖለቲካ እንዳታስገባ አለኝ። ፖለቲካ ምን እንደሆነ ራሱን አላውቅም፣ ግራ ገባኝ። ከዛን አንድ ነገር ልጸልይልህ አለኝ። እሺ አልኩት። እንድታገባ ልጸልይልህ አለኝ። ኦይ ይሄሞ አይኔ የተከፈተ ነቢ ነው አልኩት። ይሄ አይኔ የተከፈተ ነቢ ነው። ለምን በዛን ሰዓት የነበርኩበት እኔን አይቶ ለጋብቻ ልጸልይልህ ምናምን የሚለኝ ሰው የለም። ለመጀመሪያ ጊዜ ያለኝ ፕሮፌት ሚራክል ተካ ነው። እንደዛ አይነት ነቢ ሲሰጣችሁ እግዚአብሔር የናንተ ህይወት ፕሮቴክትድ ማድረግ ስለሚፈልግ ነው። እግዚአብሔር የናንተ ህይወት በጣም ስለሚያስፈልገው ነው። እግዚአብሔር ይሄ ሁሉ ነቢያቶች ተንብየው ከሱዳን አዲስ አበባ የመጡኝ ነቢያቶች ናቸው። ግን ለበጎ ሆነ።
እንኳን መጣው። እንደዚህ የተከፈተ አይን ነብይ ይስጣችሁ። እንደዚህ የተከፈተ አይን ነብይ ይስጣችሁ። አሜን ሃሌሉያ አሜን። ጌታን አብዛኛው ሰው መንፈሳዊ አባት ምናምን የሚባል እኔ ራሱን አላቅም ነበርኩ። ሲመጣ ፓፓን ሲያስተምረኝ እንደ መንፈሳዊ አባቴን ሲቀበለው የኔ ላይፍ ቶታሊ መቀየር ጀመረ። ፋይናንስ መቀየር ጀመረ። ላይፍ መቀየር ጀመረ። መንፈሳዊ ህይወቴ መራመድ ጀመረ። ዛሬ ደግሞ የእናንተ ነገር መቀየር ይጀምራል። አሜን አሜን። ዛሬ ደግሞ የእናንተ ነገር መቀየር ይጀምራል። አሜን። ህይወታችሁ ይቀየራል። ትዳራችሁ ይቀየራል። አሜን። ፋይናንሳችሁ ይቀየራል። አሜን። የእናንተ የተባለ ሁሉ ነገር መቀየር ይጀምራል። አሜን።